ሰላም ናችሁ። ዛሬ ዩቲዩብ እንዴት ነው የሚሰራው በሚል ስለ ዩቲዩብ አጠቃላይ ቴክኒካል የሆኑ ነገሮችን አወራቸዋለሁ። ነገር ግን እናንተን ልጠይቃችሁ፣ ዩቲዩብ እንዴት ነው የሚሰራው? እንዴት እንደሚሰራ ታውቃላችሁ? ቴክኒካሊ እንዴት ነው ዩቲዩብ የሚሰራው? ሰዎች ወይም ዩቲዩበሮች ወይም ኮንተንት ክሪኤተሮች ዩቲዩብ ላይ እንዴት ነው ገንዘብ የሚሰሩት? እንዴት ነው ቪዲዮ ፖስት በማድረግ ገንዘብ እንዴት ነው የሚሰሩት? ኤንድ ሁላችንም ማወቅ የምንፈልገው ነገር አለ። የዩቲዩብ አልጎሪዝም እንዴት ነው የሚሰራው? ዩቲዩብ አልጎሪዝም ዩቲዩበር ከሆናችሁ በጣም ማወቅ የምትፈልጉት ነገር ነው። ኦኬ ሶ ይህ የዩቲዩብ አልጎሪዝም እንዴት ነው የሚሰራው? ኦኬ ዩቲዩብ ላይ ቪው ማግኘት ማለት በጣም አድካሚ ነገር ነው። አንድ ቪው፣ ሁለት ቪው፣ ሶስት ቪው ማግኘት በጣም አድካሚ ነው። ሶ የዩቲዩብ አልጎሪዝም እንዴት ነው የሚሰራው? ዩቲዩብ ላይ ስትሰሩ ዩቲዩበር ስትሆኑ ማስጠንቀቂያዎች አሉ። የዩቲዩብ ህግና ስርዓት ደንቦችን ማክበር አለባቸው። የዩቲዩብ ህግና ደንብ ማታከብሩ ከሆነ ማስጠንቀቂያ ይሰጣቸዋል። ስትራይክስ የሚባሉ አሉ፣ በጣም የሚያስፈሩ። አንድ ስትራይክ፣ ሁለት ስትራይክ፣ ሶስት ስትራይክ የሚባሉ አሉ። ዩቲዩበር ስትሆኑ ዩቲዩብ ላይ ስትሰሩ ማለት ነው። እና እነዚህ ስትራይኮች ምንድን ናቸው? እነዚህ ማስጠንቀቂያዎች ምንድን ናቸው? ምን ያህል ጊዜ ነው የሚቆዩት? ምን ማለት ነው ትርጉማቸው? ወዘተ የሚለውን በዚህ ቪዲዮ በዝርዝር አወራቸዋል። ዩቲዩብ ላይ እንዴት ነው ዩቲዩበሮች ገንዘብ የሚሰሩት? በምን ምክንያት ነው ገንዘብ የሚያገኙት? እንዴት ነው ገንዘብ የሚያገኙት? እኔ ይህም ቪዲዮ ፖስት አድርጌ እንዴት ነው ገንዘብ የማገኘው? አድቨርታይዝመንት የሚባለው ምን ማለት ነው? ሜምበርሺፕ የሚባል አለ፣ ሱፐር ታንክስ የሚባል አለ። እነዚህን ነገሮች እንደዚሁ በዝርዝር አወራቸዋለሁ። እንደዚሁም ደግሞ አጠቃላይ ዩቲዩብ ሞኔታይዜሽን እንዴት እንደሚሰራ ስቴፖቹ ምን እንደሚመስሉ በዝርዝር በዚህ ቪዲዮ እነግራቸዋለሁ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ይህን ሰብስክራይብ ቻናሌን ለአዲስ ከሆናችሁ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ቪዲዮ ነው። ኦኬ መጀመሪያ ግን ዩቲዩብ ማለት ምን ማለት? ኦኬ ቀላል ነገር ነው፣ ሲምፕል። ዩቲዩብ ማለት ቪዲዮ ሼር የሚደረግበት ፕላትፎርም ነው አይደለ? ዩቲዩብ የጉግል ነው። ጉግል የሚባለው ኩባንያ ነው ዩቲዩብን ኦውን የሚያደርገው። ሰዎች ቪዲዮ አፕሎድ ያደርጋሉ፣ ሼር ያደርጋሉ። እንደገና ደግሞ ሰዎች ልክ እንደዚህ እናንተ እንደምታዩት ቪዲዮ በዩቲዩብ ላይ ቪዲዮ ያያሉ። ዩቲዩብ የተጀመረው እንደ አውሮፓ አቆጣጠር በ2005 ነው። ሶስት ሰዎች ቻድ ሃርሊ፣ ስቴቨን ቼን እና ጃውድ ካሪም የሚባሉ ሶስት ሰዎች ናቸው ያቋቋሙት። ዝም ብሎ ቪዲዮ ሼር ለማድረግ ያ ፕላትፎርም ይሆናል ብለው ያቋቋሙት ነው። የመጀመሪያው ዩቲዩብ ላይ ለመጀመሪያ ጊዜ አፕሎድ የተደረገው የመጀመሪያው ቪዲዮ ሚ አት ዘ ዙ የሚባል ቪዲዮ ነው። ጃውድ ካሪም ከሶስቱ ካቋቋሙት ሰዎች መካከል ጃውድ ካሪም የሚባለው ሳንዲያጎ ዙ ላይ ከዝሆኖች ፊት ቆሞ የተነሳውን ቪዲዮ ሼር ያደረገበት ማለት ይሄ የመጀመሪያው ቪዲዮ 2005 ላይ ማለት ነው። ኦኬ የዛሬ ስንት ዓመት? 21 ዓመት አካባቢ ማነው 20 ዓመት አካባቢ ማለት ነው። ከዛን ጊዜ ጀምሮ ዩቲዩብ በጣም ኢቮልቭ አድርጓል፣ በጣም አድጓል። በአሁኑ ሰዓት 500 ሰዓታት የሚሆኑ 500 ሰዓታት ርዝመት ያላቸው ቪዲዮዎች በደቂቃ ውስጥ አፕሎድ ይደረጋሉ ዩቲዩብ ላይ። ወደ 30,000 ሰዓታት የሚሆኑ ቪዲዮዎች 30,000 ሰዓታት ሌንግዝ ያላቸው የተለያዩ ቪዲዮዎች በየአንዳንድ ሰዓቱ ዩቲዩብ ላይ አፕሎድ ይደረጋሉ። ትምህርት ነክ፣ ዜና ነክ፣ ፖለቲካ፣ ሃይማኖት፣ ጌሚንግ፣ ቪሎጎች፣ ዶክመንተሪዎች ኤቭሪቲንግ አፕሎድ ይደረጋል ዩቲዩብ ላይ ማለት ነው። እንደውም አሜሪካ ሀገር ውስጥ እድሜያቸው ከ18 እስከ 49 ዓመት የሆናቸው ሰዎችን መድረስ ከፈለጋችሁ ዩቲዩብን የሚያክል የለም። ሌሎች ኤቢሲ፣ ኤንቢሲ የሚባሉ ሲኤንኤን ከነሱ የበለጠ ዩቲዩብ ተደራሽ ነው። ነገር ግን ዩቲዩብ ራሱ አፕሎድ የሚያደርገው ቪዲዮ የለም። ዩዘር ጄነሬትድ ኮንተንቶች ናቸው፣ በሙሉ ተጠቃሚዎች ናቸው። እንደናንተና እንደኔ አይነት ሰዎች ናቸው ቪዲዮ አፕሎድ የሚያደርጉት እንጂ ዩቲዩብ ቪዲዮ አፕሎድ አድርጎ አይሸጥም። ስለዚህ ዩዘር ጄነሬትድ ናቸው። ይሄ ደግሞ በጣም የኢንፎርሜሽን ዴሞክራታይዜሽን አለው ማለት ማንም ሰው የፈለገውን ነገር አፕሎድ ማድረግ ይችላል። ነገር ግን እንደዛ ሲባል ኮንተንት ሞዴሬሽን የለም ማለት አለ። ዩቲዩብ ኮንተንት ሞዴሬሽን አለው። በኤአይ እና በሰው የታገዘ ሪቪው ያደርጋል። ዩቲዩብ ዝም ብሎ ኮንተንት የፈለገውን አይነት ሳይሆን ከጥላቻ ጋር የጥላቻ ንግግር ያለበት፣ ቫዮለንስ ያለበት፣ ሃራስመንት ያለበት፣ ስካም ያለበት ቪዲዮዎችን ፍላግ ያደርጋሉ። ኦኬ በኤአይ በሰውም በታገዘ መልኩ ማለት ነው። ይሄ ዩቲዩብ ማለት እንደዚህ ነው። በጣም አስደናቂ የሆነ ፕላትፎርም ነው በእውነት። አሁን ዋናው ጥያቄ የዩቲዩብ አልጎሪዝም እንዴት ነው የሚሰራው? የዩቲዩብ አልጎሪዝም ምንድን ነው? ዩቲዩብ አልጎሪዝም በጣም ሱፐር ስማርት የሆነ ብሬን ማለት ነው። የዩቲዩብ ብሬን ማለት ነው። በአሁኑ ሰዓት
በዓለማችን ወደ 2.7 ቢሊዮን የሚጠጉ ዩቲዩብ ተጠቃሚዎች አሉ። መንዝሊ ዩዘርስ አሉ። በወር አንድ ጊዜ እንኳን ዩቲዩብ የሚከፍቱ ቢያንስ የሚከፍቱ 2.7 ቢሊዮን የሚሆኑ አሉ። መንዝሊ በየወሩ ደግሞ የሚጠቀሙ በየቀኑ ደግሞ የሚጠቀሙ ወደ 122 ሚሊዮን አካባቢ ዩቲዩብ ዩዘርስ አሉ። ኦኬ ሶ ዩቲዩብ ዋናው ዓላማው ምንድን ነው? ልክ እንደዚህ ገብታችሁ ከዩቲዩብ ሳትወጡ ረጅም ሰዓት እዛው ዩቲዩብ ላይ እንድትቆዩ ማድረግ ነው ዋናው ዓላማው። ስራው ይሄ ነው ዩቲዩብ የሚባል። ስለዚህ ማክሲማይዝ ያደርጋል፣ ገንዘብ ያገኝበታል። እናንተ ዩቲዩብ ላይ በቆያችሁ ቁጥር እናንተ እዚህ ቪዲዮ ላይ በቆያችሁልኝ ቁጥር እኔ የማገኛት ሳንቲም ከፍ እያለች ትሄዳለች። ኦኬ እንዳትሄዱ ደግሞ እንዴት ነው ሰዎች ዩቲዩብ ላይ እንዲቆዩ እዚህ ቪዲዮ ላይ እንዲቆዩ የዩቲዩብ አልጎሪዝም እንዴት ነው የሚያደርግ? ቶንስ ኦፍ ዳታ አናላይዝ ያደርጋል። በጣም ፐርሰናላይዝድ የሆኑ ኤክስፒሪየንሶችን ወደ እናንተ ማምጣት ይፈልጋል። ምን ማለት መሰላችሁ? ዩቲዩብ መስኮት አለ አይደል? ዩቲዩባችሁን ስትከፍቱ ሞባይላችሁም ላይ ላፕቶፓችሁም ላይ መስኮት አለቻ። ዩቲዩብ ልክ ስትገቡ የዩቲዩብ ፔጅ ይመጣል። እዛ ዩቲዩብ ፔጅ ላይ ያሉ 30 40 የሚሆኑ ቪዲዮዎች ኤግዛክትሊ ለእናንተ እንዲሆኑ አድርጎ መርጦ ነው የሚያመጣቸው። ለእናንተ ፐርሰናላይዝዶ እንዲሆኑ አድርጎ መርጦ ነው የሚያመጣቸው። እናንተ የምትፈልጓቸው ናቸው ብሎ የሚገምታቸውን ነው መርጦ የሚያመጣው ማለት ነው። እኔ ጋር የሚመጣው ሌላ ነው፣ እናንተ ጋር የሚመጣው ሌላ ነው። 122 ሚሊዮን በቀን የሚጠቀሙ የዩቲዩብ ዩዘሮች እያንዳንዱ ፔጅ ላይ ብትሄዱ የሚመጡት ቪዲዮዎች የተለያዩ ናቸው። ፐርሰናላይዝድ የሆኑ ነገሮችን ነው የሚያመጣው። እያጠና ብዙ ዳታዎችን አናላይዝ አድርጎ ለእናንተ የሚሆነውን ነው መርጦ የሚያመጣው። ማነው ይህን የሚያደርገው? የዩቲዩብ አልጎሪዝም ማለት ነው። ቴሌቪዥንን ብታዩ እኔ ቤት 6 ሰዓት ዜና እየተሰማ ከሆነ እናንተም ቤት ዜና ነው የሚሰማው፣ እዛኛውን ቤት ዜና ነው። አውሮፓ የምትሄዱ ዜና ነው የሚሰማው፣ ያንን ቻነል እየተከታተላችሁ ከሆነ። ዩቲዩብ ላይ ግን የተለያየ ነው። እናንተ ጋር ሌላ ነው፣ እኔ ጋር ሌላ ነው። ፐርሰናላይዝድ ነው። እናንተ በምትፈልጉት መልክ ነው ተቀርጾ የሚመጣው። ይሄንን ለማድረግ የዩቲዩብ አልጎሪዝም በጣም ብዙ ነገሮችን አናላይዝ ያደርጋል። አንድ ምን ዋች እያደረጋችሁ እንደሆነ ዩቲዩብ ያውቃል። በአሁኑ ሰዓት ይህን ቪዲዮ እየተከታተላችሁ መሆኑን ያውቃል። ይሄ ቻነል ደግሞ የቴክኖሎጂ ቻነል እንደሆነ ያውቃል። .com ቲቪ ሾው የቴክኖሎጂ ቻነል እንደሆነ ያውቃል። ስለዚህ ምን ዋች እያደረጋችሁ ነው፣ አሁን ምን እያያችሁ ነው ዩቲዩብ ላይ የሚለውን የዩቲዩብ አልጎሪዝም ያውቃል። ኦኬ ስለ ሃይማኖት ነው፣ ስለ ፖለቲካ ነው፣ ስለ ስፖርት ነው፣ ፈኒ ክሊፕስ ነው የምታዩት ወይስ ሌላ ነገር ነው የምታዩት የሚለውን እያንዳንዱ የምታዩትን ነገር ያውቃል ማለት ነው። ሁለተኛው ምን ያህል ቆይታችሁ እንደምታዩ ያውቃል። አንድ ቪዲዮ 10 ደቂቃ ሙሉ ነው የምታዩት፣ 3 ሰከንድ ነው የምታዩት፣ 5 ሰከንድ ነው የምታዩት። እያንዳንዳችን ማለት 2.7 ቢሊዮን የሚሆነው የዩቲዩብ ዩዘር እያንዳንዱ የሚያየውን ቪዲዮ ያውቃል የዩቲዩብ አልጎሪዝም። እንዲሁም ምን ስኪፕ እንደምታደርጉ ሁሉ ያውቃል። ቪዲዮ ዩቲዩብ ላይ የሆነ ቪዲዮ ሲመጣላ ስኪፕ ታደርጉታላችሁ፣ ኔክስት ትሉታላችሁ ወይም ታጠፉታ፣ እሱን ሁሉ ያውቃል። ይሄ ዝም ብሎ ራንደም አይደለም፣ ዝም ብሎ ግምት አይደለም። ኦኬ ማሽን ለርኒንግ የሚባል አለ። በማሽን ለርኒንግ በጣም ኮንስታንት ኢቮልቭ የሚያደርግ የማሽን ለርኒንግ አርቲፊሻል ኢንተለጀንስ ማለት ነው አለው። በዛ ነው የሚያውቀው። ቢሊየንስ ኦፍ ኢንተራክሽኖችን ኮንሲደር ያደርጋል ማለት ነው። እስቲ አሁን ደግሞ ወደ ውስጥ ጠለቅ ብለን እንየው። ምን ማለት ነው ለእናንተ ፐርሰናላይዝድ የሆነ ቪዲዮ ብቻ የዩቲዩብ አልጎሪዝም እየመረጠ የሚያመጣላችሁ ለእናንተ? ኦኬ አንደኛው ዋች ታይም የሚባል አለ። ዋች ታይም እና ሴሽን ታይም የሚባሉ ነገሮች አሉ። አልጎሪዝሙ እንዴት እንደሚያውቅ ነግራችሁ። አንድ ዋች ታይም ማለት አንድ ቪዲዮ ስንት ደቂቃ ነው የምታዩት? how long you actually view a specific video ማለት ነው። ይህን ቪዲዮ ስንት ደቂቃ እንደምታዩ ያውቃል፣ ይይዟል። ኦኬ አልጎሪዝሙ ማለት ነው። 30 ሰከንድ ነው የምታዩት ወይም 24 ደቂቃው ምን ነው የምታዩት፣ 10 ደቂቃ ነው የምታዩት፣ ይሄንን ይይዛል። ይሄ ለዩቲዩብ አልጎሪዝም የሚነግረው ነገር አለ። እናንተ ይህን ቪዲዮ ጨርሳችሁ አያችሁ ማለት እኔ ከአሁን በኋላ የምሰራቸውን በቴክኖሎጂ ዙሪያ የምሰራቸውን ቪዲዮዎች እባክህን አምጣልኝ እያላችሁት ነው ለአልጎሪዝሙ። ይህንን አንደርስታንድ ያደርጋል ማለት ነው። ሴሽን ታይም ይባላል። ሴሽን ታይም ደግሞ በአጠቃላይ ዩቲዩብ መስኮቷ አለች አይደለ? እዛ ዩቲዩብ
አፕሊኬሽኑ ላይ ሶፍትዌሩ ላይ ሳትወጡ ወደ ሌላ ብራውዘር ሳትሄዱ ወይም ወደ ሌላ ነገር ሳትሄዱ ወይም ዘግታችሁ ሳትወጡ ምን ያህል ትቆያላችሁ ነው። ብዙ ቆያችሁ ማለት እዛ ፐርሰናላይዝ አድርጎ የሚያመጣላችሁ 30 40 የሚሆኑ ቪዲዮዎች ለእናንተ ይሆናሉ ብሎ ያመጣላችሁን እርግጠኛ እየሆነ ይመጣል። ኦኬ አሁን ትክክል ነኝ ማለት ነው። ይህንን እያቀላጠፈ ሁል ጊዜ ተመሳሳይ የሆኑ ቪዲዮዎችን እናንተ ትፈልጓቸዋላችሁ ብሎ የሚለውን ያመጣላችኋል ማለት። ስለዚህ ከዛ ሜኑ ውስጥ አትወጡም። ረዘም ያለ ጊዜ ቆያችሁ ማለት ይሄ ጎልድ ነው። ምክንያቱም በጣም ማክሲማይዝ ያደርጋል፣ ገንዘብ ያገኝበታል። ብዙ ትቆያላችሁ፣ ቪዲዮ ታያላችሁ፣ ብዙ ደቂቃ ታያላችሁ፣ ገንዘብ ያገኛል ማለት ነው። ዩቲዩብ የሚባለው ኩባንያ እንደዚሁም ክሪኤተሮችም ዩቲዩበሮችም ያገኛሉ ማለት ነው። ሶ በዋች ታይም እና በሴሽን ታይም ያውቃል፣ የእናንተን ፍላጎት በደንብ ያውቃል ማለት ነው። አንደኛው ለዚህ ነው ክሪኤተሮች ዩቲዩበሮች እኔ እንኳን ብዙ አልችልበትም ሁክ የሚፈጥሩ። ሁክ ማለት አንድ ቪዲዮ ሲጀምር የመጀመሪያዎቹ 15 ሰከንዶች ላይ በዚህ ቪዲዮ እንደዚህ ቪዲዮ መጨረሻ ላይ እንዲህ አይነት በጣም የሚገርም ሰርፕራይዝ አለኝ ጠብቁ፣ ቪዲዮን እስከ መጨረሻ ተከታተሉ ምናምን ይላሉ አይደል ዩቲዩበሮች። የመጀመሪያው 15 ሰከንድ ላይ እናንተን ለመያዝ ማለት ቪዲዮ በደምብ ለምን ቪዲዮ ዋች ታይሙ ከፍ እንዲልላቸው የ10 ደቂቃ ቪዲዮ ከጫኑ ሰዎች 8 ደቂቃ ድረስ ካዩ ዋች ታይሙ ከፍ ይላል። ዋች ታይም ከፍ አለ ማለት ለዩቲዩብ አልጎሪዝም ማለት ነው ይሄ ቪዲዮ ሰው በጣም ይፈልገዋል ማለት ነው። ይሄ ቪዲዮ በጣም ይፈልገዋል ከተባለ አልጎሪዝሙን ብዙ ሰው እንዲያየው ያደርገዋል ማለት ፑሽ ያደርገዋል ማለት ኦኬ። ሶ ዩቲዩበሮች አንላይክ ሚ እኔ እንኳን ብዙም አልችልበትም ሁክ ያደርጋሉ። ከመጀመሪያው ላይ በሚቀጥሉት 15 ደቂቃ የምትሰሙበት ለማመን ነው የሚከብዳችሁ ብለው ይጀምራል እና ይይዟቸዋል። ከዛ በኋላ የተወሰነ ደቂቃ ያህል እንድትቆዩ ያደርጋል። ይሄ ሁኪንግ ይባላል። ኦኬ ሶ በዚህ ዩቲዩብ አልጎሪዝም አንደርስታንድ ያውቃል ማለት ምን ያህል ቪዲዮ ደቂቃ እያችሁ የሚለውን ከዛ በኋላ እንዲህ አይነት ቪዲዮ ይፈልጋል ብሎ አንደርስታንድ ያደርጋል። ሁለተኛ ኢንጌጅመንት ነው። ምን ያህል ላይክ አረጋችሁት ወይ ዲስላይክ አረጋችሁት ወይ ኮሜንት አረጋችሁ ወይ ሼር ሰብስክራይብ አረጋችሁ ወይ የሚለውም ለሱ ለዩቲዩብ አልጎሪዝም የሆነ ነገር ላይክ ለምሳሌ አረጋችሁ ማለት ሞር ኦፍ ዲስ እያላችሁት ነው። እንደዚህ አይነት ቪዲዮ ሞር አምጣልኝ እያላችሁት ነው። ኦኬ ለምሳሌ ምግብ ከበላችሁ በኋላ ጭማሪ ምጣ ስትባሉ ምንድን ነው? አዎ ከነጩ ወጥ አምጡ፣ ማነው ከቢጫው ካልጫው አምጡልኝ እንደምንለው ማለት ነው። ቀዩ ይቅርብኝ እንደምንለው ላይክ ስታደርጉ እንዲህ አይነት ቪዲዮዎችን እየመረጥ ካምጣልኝ እያላችሁ ሼር ስትሉት አምፕሊፋይ እያደረጋችሁ ነው። ጭራሽ ለሰዎች ሁሉ እንዲያውቁት እያደረጋችሁ ነው ማለት ነው። ሰብስክራይብ ስታደርጉ አለቀ። ያ አልቲሜት ዊን ነው። ኦኬ ሰብስክራይብ አባል ሆናችሁ ማለት ነው። ይሄ ቻነል ይጠቅመኛል፣ ስለዚህ እዚህ ላይ ያለው ነገር በፍጹም እንዳታስመልጠኝ ማለት ነው። ኦኬ ከሽንጡ ከምናምኑ አምጣልኝ እንደማለት አይነት። ኦኬ ሶ ሌላኛው ክሊክ ስሩ ሬት የሚባላል ሲቲአር። ክሊክ ስሩ ሬት ማለት ምን ማለት መሰላችሁ? አንድ ቪዲዮ ፖስት ሲደረግ ፊት ለፊቱ ማስታወቂያዎች አሉ አይደል? ኢሜጅ አለው፣ ምስል ታምብኔል የሚባል ምስል አለ፣ ርዕስም አለ። ታምብኔሉ ስለማወራው ነገር የሚገልጽ ወዘተ ታምብኔል ነው አይደለ? ታምብኔል ይባላል፣ ርዕስ አለ። ኦኬ ሶ ያ ነገር ምን በጣም በጣም ኢምፖርታንት። ብዙ ዩቲዩበሮች ታምብኔል ላይ በጣም ይጨነቃሉ። አይ ቲንክ they are right ትክክል ናቸው። እኔ ብዙም አይደለውም ታምብኔል ለመስራት ጊዜ ማፍጀት ያስቸግረኛል በእውነት ግን ስህተት ነው። ዩቲዩበር ከሆናችሁ ለታምብኔል መጨነቅ መቻል አለባችሁ። ታምብኔል ማለት ፊት ለፊት ቪዲዮአችሁ ይታያል፣ እዛ ሜኑ ላይ ማለት ነው ይታያል ማለት ነው። ሲታይ ምን ያህል ሰው ነው ካየው ሰው ውስጥ ምን ያህል ሰው ነው ክሊክ የሚያደርገው ማለት ነው። ለምሳሌ 10 ሰው ታምብኔላችሁን የቪዲዮ ርዕሳችሁን አይቶ ከ10 ሰው አንድ ሰው ክሊክ ካደረገው ሲቲአሩ አነስተኛ ነው። ያ ማለት ለአልጎሪዝሙ ይሄ ቪዲዮ አይፈልግም እየተባለ ነው ማለት ነው። ቪዲዮውን ይደብቀዋል። የት እንደሚወስደው ምን ውስጥ እንደሚገባ አይታወቅም። ደክማችሁ የሰራችሁት ቪዲዮ 10 ሰው ብቻ አይቶት በቃ ድራሹን ያጠፈዋል ማለት ኦኬ ሶ ታምብኔል በጣም 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 ኢምፖርታንት። ሌላኛው ዩቲዩበር ስትሆኑ መጨነቅ ያለባችሁ ርዕስ መስጠት የምትችሉ መሆን አለበት። ኪለር ታይትል መስጠት የምትችሉ መሆን አለ። ኦኬ ቀጥሎ የምታዩት ነገር ማመን ነው የሚከብዳችሁ የሚል አይነት በጣም ቶት ፕሮቮኪንግ የሆነ ታይትል በጣም ኢምፖርታንት ነው ዩቲዩብ ላይ በጣም ኢምፖርታንት። የፈለገ ስራ ብትሰሩ ፊት ለፊት ያ ታምብኔሉ ጥሩ ታምብኔል ካልሰራችሁ አትራክቲቭ የሆነ ቦልድ
ቪዚብል የሆነ ክሊር የሆነ እና ደግሞ በሚማርክ ቀለማት የተሞላ ከሆነ ሰዎች ክሊክ ያደርጉ። ሲቲአር ማለት ከሚያዩት ተምኔላችሁን አይተው ካዩት ሰዎች መካከል ስንቶቹ ክሊክ አደረጉ ነው። ክሊክ ስሩ ሬት በጣም በጣም ኢምፖርታንት ነው። በእንዲህ አይነት መልኩ አልጎሪዝሙ እናንተ ምን አይነት ቪዲዮ እንደምትፈልጉ ያውቃል፣ እየሰበሰበ ይመጣል ማለት ነው። ሌላኛው ዩቲዩብ አልጎሪዝም ምን ዳታ ይሰበስባል? በሞባይል ስልካችሁ ነው የምታዩት፣ በዴስክቶፕ ነው የምታዩት፣ በላፕቶፕ ነው የምታዩት፣ ያውቃል። ይሄ ሞባይል ምንም እንደሚባል ስልኩ ያውቃል። ኦኬ፣ እኔ የማይበት ሞባይል፣ እናንተ የምታዩበት ሞባይል፣ ላፕቶፑ ምን እንደሆነ ያውቃል። ሌላኛው ምን አይነት በምን ሰዓት ምን እንደምታዩ ሁሉ ያውቃል። ቅድም ሃይማኖት ነው ፖለቲካ ነው ምናምን አልኳቸው። አንዳንድ ጊዜ ሁላችንም አንድ ነገር ስናይ አንውልም አይደል? ጠዋት ድራማ ልናይ እንችላለን፣ ከሰዓት በኋላ ሪሊጂየስ የሆነ ሃይማኖታዊ ነገር ልናይ እንችላለን፣ የሆነ ሰዓት ላይ ደግሞ ፖለቲካ ልናይ እንችላለን። የኤግዛክትሊ የምታዩበትን ሰዓት ሁሉ ያውቃል። ጠዋት ለምሳሌ አብዛኛው ሰው አጠራጠር ያለው የፖለቲካ ዜናዎችን መስማት ይፈልግ ማየት ይፈልግ፣ እሱን ያውቃል። ምን አይነት ጠዋት የፖለቲካ የሆኑ አጠራጠር ያሉ ሎካልም ግሎባልም የሆኑ የፖለቲካ ዜናዎችን ያመጣላቸዋል ጠዋት። ሰዓቱን ጠብቆ ደግሞ ወደ 10 ሰዓት አካባቢ ደግሞ ሪሊጂየስ የሆነ ሃይማኖታዊ የሆነ ያመጣላቸዋል። ያንን ዋች ሂስትሪያችሁን እየለቀመ ያውቃችኋል ማለት ነው። ከ6 ወር በኋላ በቃ በደንብ ነው የሚያውቃችሁ። 6 ወር ያህል ዩቲዩብ ከተጠቀማችሁ በኋላ በደንብ ነው የሚያውቃችሁ። እሁድ ጠዋት ምን እንደምትመለከቱ ያውቃል። 10 ሰዓት ምን እንደምትመለከቱ ያውቃል። ሰኞ ምን እንደምትመለከቱ ያውቃል። ወዘተ ምን አይነት ቪዲዮችን በዚህ አይነት መልኩ እዛ ዩቲዩብ ፔጅ ሲከፈት የሚመጡት 40 50 የሚሆኑ ቪዲዮዎች አሉ። እነዛም ቪዲዮዎች እንደዚህ ፐርሰናላይዝ አድርጎ የዩቲዩብ አልጎሪዝም ያመጣል። ለዩቲዩበሮች ምንድነው? ዩቲዩበሮች ይሄንን አንደርስታንድ ማድረግ አለ። ኮንተንት ክሪኤተሮች ከሆናችሁ ይሄንን ማወቅ አለባችሁ። ኢትዮጵያ ውስጥ ሰዎች ምን ያህል ነው የትኛው አይነት ቪዲዮ ነው የሚያዩት ብላችሁ ማየት አለባችሁ፣ ማወቅ አለባችሁ። ለምሳሌ ስለ ቴክኖሎጂ ልክ እንደኔ ስለ ቴክኖሎጂ ላውራ ካላችሁ ትከስራላችሁ፣ በቃ ትከስራላችሁ። ውድም ነው የምትሉት ማለት ኦኬ። እኔ አልሞት ብየው ነው እንጂ በቃ ይገለኛል ማለት ዩቲዩብ በጣም አድካሚ ነው ስራው። በጣም ብዙ ማንበብ ይፈልጋል፣ ማወቅ ይፈልጋል ወዘተ። ግን ማንም ሰው ብልጥ መሆን ያስፈልጋል። ደረቅ እንደዚህ ግትር መሆን አያስፈልግም ማለት እንደኔ አይነቱን ግትር መሆንና ዝም ብሎ እድሜ ልኩን ሲዳክር የሚኖር አይነት ሰው ሳይሆን በመሃል ባላንስ ማለት እና የትኛው አይነት ቪው የትኛው አይነት ኮንተንት ነው ኢትዮጵያ ውስጥ የሚታይ ብላችሁ ማሰብ ያስፈልጋል። ፖድካስቶችን ለቅሶ ልመና ምናምን በጣም ያዋጣል። ፖድካስቶች ላይ ባሌ እንዲያርጎኝ ሚስቴ እንዲያርጋኝ ምናምን በቃ ለቅሶ ያለበት ህመም ያለበት ስቃይ ያለበት አይነት ቪዲዮዎች የምትሰሩ ከሆነ በጣም ይታይ ማለት ነው። ኢትዮጵያ ውስጥ ይሄ ፖለቲካ፣ ከዛ ውጭ ፖለቲካ፣ ሃይማኖት እንደዚህ አድርጋችሁ ማወቅ ያስፈልጋል። እኔ እንደዚህ ፓሽን አለኝ እና ዲዛይን ግራፊክስ ዲዛይን ነው ማስተምረው ማንም አየለም። ሰው ብልጥ መሆን ያስፈልጋል። ብልጥ መሆን ያስፈልጋል። እንዴት ነው አሁን ክሬተሮች ገንዘብ የሚሰሩት የሚለውን ደግሞ ልንገራችሁ። ዩቲዩበሮች ሞኔታይዜሽን የሚባለውን ደግሞ ልንገራችሁ። ሞኔታይዜሽን ሞኔታይዜሽን ደረጃ ላይ ለመድረስ ዋይፒፒ ይባላል። ዩቲዩብስ ፓርትነር ፕሮግራም ማለት። ዩቲዩብስ ፓርትነር ፕሮግራም አባል መሆን ይቻላል። አባል ለመሆን ምንም የሚያስጨንቅ ነገር የለውም። ዝም ብሎ ወሬ ነው እንጂ ራሱ አባል ያደርጋቸዋል። የዩቲዩብ ፓርትነር ፕሮግራም አባል ያደርጋቸዋል። የዩቲዩብ ፓርትነር ፕሮግራም ዋይፒፒ አባል እንድትሆኑ ማሟላት ያለባችሁ ሰርቴን ማይልስቶኖች አሉ። 1000 ሰብስክራይበር እና 4000 ሰዓታት ወይም ደግሞ 10 ሚሊዮን የሚሆኑ ሾርት ቪዲዮዎች ሾርት ዩቲዩብ ሾርትስ ማለት ነው። እነሱም በ90 ቀናት ያኛውን ደግሞ 1000 ሰብስክራይበር እና 4000 ሰዓታት ላለፉት 12 ወራት ፖስት ያደርጋችኋቸው ቪዲዮዎች ቢያንስ 4000 ፐብሊክ ዋች አወር ሊኖራቸው ይገባል። እነዚህን ካሟላችሁ ምን ይሆናል ማለት ነው? ዋይፒፒ ውስጥ ትገባላችሁ። ዩቲዩብ ፓርትነርስ ፕሮግራም ትገባላችሁ። ዩቲዩብ ፓርትነርስ ፕሮግራም ከገባችሁና አክሰፕት ከተደረጋችሁ ሞኔታይዜሽን አንሎክ ያደርጋል። ሞኔታይዜሽን አንሎክ ሲያደርግ ዩቲዩባቸው ወይም ዩቲዩብ ስቱዲዮዎቹ ላይ አይታችኋቸው ከዚህ በፊት የማታውቁ የተለያዩ ፊቸሮች ይመጣሉ። ከነዛ ፊቸሮች መካከል አድቨርታይዝመንት ኦን ይሆናል።
ተከታዮቻችሁ ሰፖርት ያደርጋሉ። ሜምበርሺፕ የሚባል አለ፣ ፕሪሚየም ፐርስ የሚባል አለ። ከነዚህ ነው ዩቲዩበሮች ቪዲዮ ብር የሚያገኙት። አንደኛ ለምሳሌ አድቨርታይዝመንት፣ ለምሳሌ ይሄ ቪዲዮ ስታዩት ስኪፐብል የሆኑ ትንንሽ ማስታወቂያዎች ይመጣሉ። 3 ሰከንድ 4 ሰከንድ የሚሆኑ ይመጣሉ። ከነዛ እኔ ገንዘብ አገኛለሁ። ኦኬ እኔ ቪዲዮ ላይ እንደዚህ አይነት አድቨርታይዝመንት ከመጣና ካያችሁ እኔ ገንዘብ አገኛለሁ ማለት ነው። ስንት አገኛለሁ አይታወቅም፣ ግን 45 በመቶ የሚሆነውን ዩቲዩብ ይወስደዋል። 55 በመቶ የሚሆነው እኔ ያገኛለሁ ማለት ነው። ሬቨኑ ፐር ታውዘንድ ቪው ይባላል፣ አርፒኤም ይባላል። በጣም ኢምፖርታንት ነው አርፒኤም። አርፒኤም ማየት አለበት። አርፒኤም ግን እንዲህ ነው ማለት አይቻልም። ኦኬ ያደጉ ሀገሮች ላይ አርፒኤም ትልቅ ነው። እንደኛ ኢትዮጵያ ውስጥ ያለ ትንሽ አንድ ብር አለ፣ አንድ ብር ከ50 $አለ። አንድ ዶላር ከ50 ሳንቲም በዶላር ነው። ኦኬ $5 $10 ሁሉ ይደርሳል። እነዚህ ፖድካስቶች ይሄ ሰው የሚያስለቅሱ እንደዚህ ተበደልን በደልን ምናምን ዘረፈ ምናምን የሚሉት በጣም ከፍተኛ አርፒኤም አላቸው፣ ከፍተኛ ቪው አላቸው ማለት ነው። 55 በመቶ እናንተ ታገኛላችሁ፣ 45 በመቶ እናንተ 45 በመቶ ደግሞ ዩቲዩብ ይወስደዋል ማለት ነው። እንደዚህ ነው ክፍያው የሚሆን። ለምሳሌ 1 ሚሊዮን ቪው ያለው ለምሳሌ አምለሰት ሙጬ ይሄ አዶና የሚባለውን ጎረምሳ ያነጋገረችበትን 1 ሚሊዮን ቪው አለ። 1 ሚሊዮን ቪው 10 አርፒኤም ቢሆን በሬቨኑ ፐር ማይል የሚባለው ለምሳሌ $10 እንበለው። 1 ሚሊዮን ቪው ነው። ለ1000 ስታካፍሉት 1000 ሲባዛ በ10 $10,000 ያህል ታገኝበታለች። ኦኬ ከዛ አዶናይና ምናምን ካወሩት ላይ $10,000 ያህል ታገኛለች። $10,000 ሲገኝ 45 በመቶ ይወስድና 50 በመቶ እሷ ትወስድ፣ 55 በመቶ እሷ ትወስዳለች ማለት ነው። ባጭር ሁላችንም የምናውቀው ስለሆነ ማለት ነው። ሌላው ፕሪሚየም ይባላል፣ ዩቲዩብ ፕሪሚየም ይባላል። ዩቲዩብ ፕሪሚየም ላይ በተለይ እኛ ሀገር እንኳን የተለመደ አይመስለኝም። ውጭ ሀገር ሰዎች የሚያዩት ቪዲዮ ላይ አድቨርታይዝመንት እንዲመጣ አይፈልጉም። ስለዚህ ፕሪሚየም ሰብስክራይብ ያደርጋሉ፣ ፕሪሚየም ደንበኞች ይሆናል። በወር $14 ይከፍላሉ። ኦኬ ስለዚህ አድ ፍሪ ማለት ቪዲዮቸው ላይ ምንም አይነት አድ እንዳይመጣ ያደርጋሉ። እነዛ ሰዎች የእናንተን ቪዲዮ ካያችሁ ከፕሪሚየሙ ትቋደሳላችሁ ማለት ነው። ሌላኛው ገንዘብ የሚያገኙት ዩቲዩበሮች እናንተ ተመልካቾች ለእኔ ለምሳሌ ገንዘብ ብትሰጡ፣ ሰፖርት ብታደርጉ ዳይሬክት የሆነ ገንዘብ ልትሰጡ ትችላላችሁ አይደለ? ለምሳሌ ሱፐር ታንክስ የሚባል አለ። በዚህ ቪዲዮ በጣም ረክቻለሁ ብሎ ለምሳሌ አንዳንድ ሰው $25 የሚሰጠኝ አለ። እኔ እውነት ነው ምና $25 የሚልክልኝ አለ፣ እንደ $10 የሚልክልኝ አለ። ሱፐር ታንክስ ብሎ በታንኪዩ መልክ ኮሜንት ላይ ይላክላቸዋል ማለት ነው። ሰዎች ኮንተንታችሁን ከወደዱ በእንዲህ አይነት መልኩ ይሰጧቸዋል ማለት ነው። ሱፐር ቻት እና ሱፐር ስቲከርስ የሚባሉ አሉ። ላይቭ ስትገቡ ዩቲዩብ ላይ ልክ ቲክቶክ ላይ ላይቭ ስትገቡ አበባ ምናምን አንበሳ ኮፍያ ምናምን እንደሚሰጠው ዩቲዩብም ላይ ላይቭ ስትገቡ ሱፐር ቻት ሱፐር ስቲከርስ የሚባሉ አሉ። $1 እስከ $500 ድረስ ሰዎች ሊሰጧችሁ ይችላል ማለት ነው። የዩቲዩብ ሞኔታይዜሽን ፕሮሰሱ ምን ይመስላል? ፕሮሰሱ መጀመሪያ ላይ ፋውንዴሽን ቢልድ ማድረግ አለባቸው። መጀመሪያ ላይ 1000 ሰብስክራይበር እና 4000 ሰዓት እንዲመጣ ጠንክሮ መስራት። በቃ ይሄ ነው አድካሚ። በቃ እውነት ለመናገር ይሄ ነው በጣም አድካሚው ማለት ነው። እንደማወራው ቀላል ነገር አለ፣ በጣም አሰልቺ አድካሚ ነው። ዩቲዩብ ላይ አንድ ቪው ማግኘት በእውነት አድካሚ። ያንን ፋውንዴሽን ግን መስራት ያስፈልጋል። መንገዱ ደግሞ ይሄ ብቻ ነው፣ ቀጥተኛው መንገድ ይሄ ብቻ ነው ማለት ነው። 1000 ሰብስክራይበር እና 4000 ሰዓታት ማሟላት አለባችሁ። ምርጫችሁ ነው። የመጀመሪያ ስትነሱ የሚያበላኝ ይሄ ነው ብላችሁ መነሳት አለባችሁ። ኦኬ እንጂ ይሄ ትምህርታዊ ነገር ላይ ከገባችሁ አታገኙ። በቃ ግልጹ ልንገራችሁ፣ ቴክኖሎጂ ልጀምር ካላችሁ አይሆንም። ምንም ነገር እንትን አይልም። በጣም ጠቃሚው ይሄ ነው፣ ግን የሚያበላችሁ ግን እንደዛ አይደለም። ስለዚህ በደንብ አድርጋችሁ መጀመሪያ ስትነሱ ቪዲዮ ገና እንትኑን ስትነሱ እንትን ማለት አለባችሁ ማለት ነው። የመጀመሪያው ዋይፒፒ ውስጥ ትገባላችሁ፣ የግድ ነው። ራሱ ዩቲዩብ ፓርትነር ፕሮግራም ውስጥ ያስገባቸዋል ራሱ። ከዛ የተለያየ ሬቨኑ ሼሪንግ ቱሎችን ኦን ያደርግላቸዋል። ከዛ በኋላ ሞኔታይዝ የሆነ ይሄዳል። ግን መጀመሪያ ላይ ግን በጣም አድካሚው ስራ
የመጀመሪያው 1000 እና 4000 ሰዓታት የነዚህ ማይልስቶኖች ማሟላት ነው። ከዛ የዩቲዩብ ሞኔታይዜሽን ፖሊሲ እና ኮሚኒቲ ጋይድላይኖችን በደንብ ማወቅ ነው። ኦኬ፣ ምክንያቱም ያስቀጣሉ። እነዚህ በጣም አስቸጋሪዎች ናቸው። የዩቲዩብ ሞኔታይዜሽን ፖሊሲ እና ኮሚኒቲ ጋይድላይን ማወቅ አለባችሁ። ለምሳሌ ኦሪጂናል ኮንተንቶችን ነው እየሰራችሁ አፕሎድ ማድረግ ያለባችሁ። ቪዲዮዎቻችሁ አድቨርታይዘር ፍሬንድሊ መሆን አለበት፣ ለአድቨርታይዝመንት የሚመች መሆን አለበት። ቪዲዮዎቻችሁ ከጥላቻ ንግግር፣ ከቫዮለንስ፣ ከሚስ ኢንፎርሜሽን፣ ከሌሎች ነገሮች የጸዱ መሆን አለባችሁ ማለት ነው። ከዛ ሁለተኛው ቱ ስቴፕ ቬሪፊኬሽን ይባላል ጉግል ላይ። አይ ቲንክ እሱ እንኳን አሁን የቀረ ይመስለኛል። ለነገሩ ለማንኛውም ግን ማይ አካውንት ዶት ጉግል ዶት ኮም ውስጥ ገብታችሁ ጉግል አካውንታችሁ ቱ ስቴፕ ቬሪፊኬሽኑ ኦን መሆን አለበት። ከዛ አድቫንስድ ፊቸሮችን ኦን ማድረግ አለባችሁ። ዩቲዩብ ስቱዲዮ ውስጥ ገብታችሁ ሴቲንግ ውስጥ ገባላ ቻነል፣ ከዛ አድቫንስ ሴቲንግ እሱን ማግኘት አውቶማቲክ ነው። በእርግጥ ግን ይህን ማግኘት አለባችሁ። ከዛ አድሴንስ ክሬት ማድረግ አለባችሁ። አድሴንሳችሁ ከዩቲዩባችሁ ጋር ሊንክ መደረግ አለበት ማለት ነው። 1000 ሰዓት እና 1000 ሰብስክራይበር እና 4000 ሰዓታት መሟላት የግድ አለባችሁ ማለት ነው። ከዛ በኋላ ይህን ካሟላችሁ በኋላ ዩቲዩብ ስቱዲዮችሁ ውስጥ ገብታችሁ ሎጊን አድርጋችሁ እርን የምትል ቦታ አለች። ቀላል ነው። እርን የምትላለች ራሳችሁ ማግኘት ትችላላችሁ። አፕላይ ናው የምትሏ በተን ትበራለች ማለት ነው። በቃ ከዛ በኋላ አፕላይ ናው ትላላችሁ። የተለያዩ ተርሞች አሉ፣ ህጎች ምናምን፣ እነሱን አክሴፕት ታደርጋላችሁ። አድሴንስ አካውንታችሁ ሊንክ ታደርጋላችሁ። ከዛ በኋላ አፕላይ ታደርጋላችሁ። የተወሰነ ጊዜ ያህል ትጠብቃላችሁ። ሪቪው አድርገው ይሄ ቻነል ሞኔታይዝድ መሆን ይችላል አይችልም የሚለውን ሪቪው ያደርጋሉ። ሪቪው አድርገው እስኪነግሯችሁ ድረስ መጠበቅ። እስከዛ ድረስ ዝም ብላችሁ ቁጭ ብላችሁ አጠብቁ። አሁንም ቪዲዮ እየሰራችሁ ኮንተንት ክሬት እያደረጋችሁ ጠብቁ። ከዛ አፕሩቭ ከተደረገ ኮንግራጁሌሽንስ ይሏቸዋል። ሞኔታይዜሽን አንሎክ ይደረጋል። ሞኔታይዜሽን አንሎክ ሲደረግ ዲፍረንት የተለያዩ ፊቸሮች ከዚህ በፊት አይታችኋቸው የማታውቁ ፊቸሮች ኦን ይሆናል። ለምሳሌ አድቨርታይዝመንት የሚባለው ዋች ፔጅ እና ሾርትስ ፊድ የሚባለው ኦን ይሆንላቸዋል። ፕሪሚየም ሬቨኑ ኦን ይሆንላቸዋል። ሜምበርሺፕ የሚባላል። ሜምበርሺፕ ማለት የእናንተ የዩቲዩብ ቻነል ተከታዮች አባል እንዲሆኑ ታደርጋላችሁ። ሜምበርሺፕ ኦን ስታደርጉ አባል ሲሆኑ አንደኛ ደረጃ አባል $4.99 $4.99 በወር ይከፍላል። ሁለተኛ ደረጃ $3.99፣ ሶስተኛ ደረጃ $2.99 ብላችሁ እንደዚህ የሆነ ፐርክ ታዘጋጃላችሁ ሜምበርሺፕ ውስጥ ማለት ነው። ከዛ ሰዎች የእናንተን ቻናል አባል ይሆናሉ። በየወሩ $3.4 በየወሩ ጊፍት ይሰጧቸዋል ማለት ነው። በእንዲህ አይነት መልኩ ገንዘብ ታገኛላችሁ። ኤንድ ወሩ መጨረሻ ላይ የሰራችሁት ስራ በሙሉ ኢትዮጵያ ውስጥ ከሆናችሁ ከ70 ዩሮ በላይ ከሆነ ገንዘብ ይከፈላችኋል በአድሴንስ አማካኝነት ማለት ነው። ምንድነው ማድረግ የምትችሉት? በቃ ቅድም እንዳልኳችሁ ኒሽ፣ በደንብ ኒሽ መምረጥ፣ ከዛ ሰብስክራይበራችሁን ማሳደግ ኦርጋኒክ በሆነ መልኩ የውሸት ሳይሆን እንደዚህም ደግሞ ይሄ አቮይድ አድርጎ ይሄ ሰብስክራይበር መግዛት ምናምን ይባላል። እሱ አልጎሪዝሙ ያውቃል። እንደዚህ ዳም አይደለም፣ አልጎሪዝሙ ያውቃል። ስለዚህ እንደዚህ እንደማትሸወዱ እርግጠኛ ነኝ። የሆነ ሰብስክራይበር የዩቲዩብ ሰብስክራይበር ልግዛ ምናምን ፌክ የሆነ እንትን ነው። አይሆን፣ እንደዛ አይሆን። ከዛ ኮንሲኩዌንሶች አሉ፣ ህግና ደንቦች አሉ። ኮሚኒቲ ጋይድላይንስ አለ። ዩቲዩበር ስትሆኑ የዩቲዩብ ኮሚኒቲ ጋይድላይንስ የሚያስፈሩ ናቸው። በደንብ መጠበቅ አለባችሁ። የዩቲዩብ ኮሚኒቲ ጋይድላይንስ እና ተርምስ ቫዮሌት ካረጋችሁ ትቀጣላችሁ። ቅጣት አለ። ለምሳሌ የመጀመሪያው ማስጠንቀቂያ ይሰጣል። ሁለተኛው ስትራይክስ የሚባለዋል። ስትራይክ 1፣ ስትራይክ 2፣ ስትራይክ 3። 3 ስትራይክ ካገኛችሁ ሙሉ ለሙሉ ቻነላችሁ ሙሉ ለሙሉ ተርሚኔት ያደርጉታል ማለት ነው። አብዛኛው ጊዜ የዩቲዩብ ኮሚኒቲ ጋይድላይን ቫዮሌት የምናደርገው አብዛኛው ሄት ስፒች፣ ማጭበርበር፣ ስካም፣ ሚስኢንፎርሜሽን፣ ቫዮለንስ፣ ስፓሞችን ወዘተ እንትን ካልን ቪዲዮዎቻችን ላይ እንደዚህ አይነት ነገሮች ከተንጸባረቁ ማስጠንቀቂያ፣ ከማስጠንቀቂያ በኋላ ስትራይኮች ይሰጣሉ። ዩቲዩብ በሰውም በኤአይም የታገዘ ሪቪወሮች አሉ። እነዛ ሪቪወሮች ኢሹዎችን ፍላግ ያደርጋሉ ማለት ነው። እስቲ እኒው ዋርኒንግ ምንድን ነው? ዋርኒንግ ማለት የመጀመሪያ ስህተታችሁ ማለት መጀመሪያ ላይ አንድ የሆነ ስህተት ትሳሳታላችሁ። ኦኬ፣ ስትሳሳቱ ዩቲዩብ ያውቃል ማለት ሰዎች ሊሳሳቱ ይችላሉ ብሎ እንዲሁ ማስጠንቀቂያ ይሰጣችኋል።
ማስጠንቀቂያው ግን የሚሰጣችሁ በኢሜይል ይላክላችኋል። ኢንአፕ ኢንፎርሜሽንም ሊሰጣችሁ ይችላል። በኢሜይል እንዲህ አይነት የኮሚኒቲ ጋይድላይን ስለ ጣስክ ነው፣ እንዲህ አይነት ቪዲዮ ሰርተህ ነበረ፣ ያ ቪዲዮ ሪሙቭ አድርገነዋል ብለው ይነግሯቸዋል። ራሳቸው ማለት ነው። ምን አይነት ሩል ብሬክ እንዳደረጋችሁ ሁሉ ይነገራቸዋል ማለት ነው። እና 90 ቀን ይቆያል ይሄ ማስጠንቀቂያ 90 ቀን ይቆያል። በዚህ 90 ቀን ውስጥ ሌላ ተመሳሳይ ማስጠንቀቂያ ተመሳሳይ ስህተት ከሰራችሁ ወደ መጀመሪያው ስትራይክ ይሄዳል ማለት ነው። ቶሎ ኤክስፓየር እንዲያደርግላችሁ ከፈለጋችሁ ኦፕሽናል የሆኑ የፖሊሲ ትሬኒንግ አለ። ትሬኒንግ ስልጠና አለ። ትንሽ ነው የተወሰነ 1 5 ጥያቄ 6 ጥያቄ 7 ጥያቄ ጠይቋቸዋል። ትሬኒንግ ትወስዳላችሁ። ቀለል ይላል እንጂ እንትን አይልም እና 90 ቀን ያህል 3 ወራት ያህል ያ ማስጠንቀቂያ ይቀመጣልና በዛ 90 ቀን ውስጥ ተመሳሳይ ጥፋት ካጠፋችሁ ወደ ስትራይክ ይሄዳል ማለት ነው። ነገር ግን ሁል ጊዜ መጀመሪያ ማስጠንቀቂያ ይሰጣችኋል ማለት ነው። ቪዲዮዎቹ ላይ በጣም ሲቪየር የሆነ ቫዮለንስ፣ ኑዲቲ፣ ይሄ ከሴክሹዋል የሆኑ ነገሮች ወዘተ ወዘተ ከሆነ ቀጥታ ወደ ስትራይክ ይሄድ። ስትራይክ ማለት ልክ እንደ ቢጫ ካርድ ማለት ነው። እግር ኳስ ላይ ቢጫ ካርድ ስታካፕ አድርጎ ቀይ ካርድ ይሆናል። አንድ ሰው ሁለት ቢጫ ካርድ መሰለኝ፣ ሁለት ቢጫ ካርድ ካየ ቀይ ይሆናል፣ ይባረራል፣ ይወጣል ከጨዋታው አይደለ? የመጀመሪያው ስትራይክ በጣም ሲቪየር የሆነ ሲሪየስ የሆነ ስታፍ ስህተት ኮሚኒቲ ጋይድላይንስ ውስጥ ካሉት ከተጠቀሱት ውስጥ ቫዮሌት ስታደርጉ ህግ ስትጥሱ የመጀመሪያ ስትራይክ ይሰጣቸዋል። የመጀመሪያው ስትራይክ ሲሰጥ እሱም በ90 ቀናት ያህል ይቆያል። በ90 ቀናት ነው ኤክስፓየር የሚያደርግ። አንድ ስትራይክ ካገኛችሁ የአንድ ሳምንት ያህል ዩቲዩብ ላይ አፕሎድ ማድረግ አትችሉም፣ ፖስት ማድረግ አትችሉም፣ ላይቭ ስትሪም ማድረግ አትችሉም፣ ስኬጁል ማድረግ አትችሉም። ኦኬ፣ ለአንድ ሳምንት ያህል ማለት የመጀመሪያው ስትራይክ። ሁለተኛው ስትራይክ ደግሞ 2 ሳምንታት ያህል ምንም አይነት ቪዲዮ አፕሎድ ማድረግ አትችሉም ወዘተ ወዘተ ማለት ነው። 2 ሳምንታት ማለት እሱም እንደዚሁ 90 ቀን ይቆይ። ነገር ግን የመጀመሪያው ስትራይክ አገኝታችሁ 90 ቀን ውስጥ አሁን ሁለተኛው ስትራይክ ካገኛችሁ ተርሚኔት ያደርገዋል። ዩቲዩብ ሙሉ ለሙሉ ቻናላችሁ ተርሚኔት ሊያደርገው በቃ ሙሉ ለሙሉ በቃ ይዘጋዋል ማለት 1 ሚሊዮንም ሰብስክራይበር ይኖራችሁ 100,000 ሰብስክራይበር ይኖራችሁ ተርሚኔት ሊያደርግባችሁ ይችላል። በጣም ጥንቃቄ ማድረግ አለባችሁ። የዩቲዩብ ኮሚኒቲ ጋይድላይንስን በደንብ አድርጋችሁ ማወቅ ያስፈልጋል። ሶስተኛው ስትራይክ ማለት በቃ በዛ 90 ቀን ውስጥ ሶስተኛው ስትራይክ አገኛችሁ ማለት ሙሉ ለሙሉ ሰብስክራይበራችሁን ማለት ነው ቻነላችሁን ተርሚኔት ያደርጋል። ነገር ግን አፒል ማድረግ ትችላላችሁ፣ ማመልከት ትችላላችሁ። ታመልክቱ እኔ ይሄንን ኮሚኒቲ ጋይድላይን ይሳሳታል፣ አንዳንዴ እንዲህ አይነት ኮሚኒቲ ጋይድላይን ያልከውን እኔ ቫዮሌት አላደረኩም፣ ይኸው ማስረጃ ምናምን ብላችሁ በደንብ አቀናኝታችሁ ከጻፋችሁ ማመልከት ትችላላችሁ። ማመልከቻችሁ ተቀባይነት ካገኘ ይመለሳል፣ ካላገኘ ደግሞ ይቀራል ማለት ነው። የመጀመሪያ ስትራይክ ስታገኙ መደንገጥ የለባችሁ፣ ፓኒክ ማድረግ የለባችሁም። ያጠፋችሁትን ጥፋት ሄዳችሁ ኮሚኒቲ ጋይድላይንስ ያጠፋችሁትን ጥፋት ራሱ ይነግራችኋል በኢሜይል እንዲህ አይነት ጥፋት ስላጠፋችሁ ነው ስለሚላችሁ ሄዳችሁ ያንን ማንበብ እና መረዳት፣ ሁለተኛ እንደዛ አይነት ስህተት እንዳትፈጥሩ ጥንቃቄ ማድረግ ያስፈልጋል ማለት ነው። ኦኬ፣ ይህን ይመስላል ስለ ዩቲዩብ ዛሬ ላወራችሁ የፈለኩት አጠቃላይ ነው። ቴክኒካል የሆኑ ነገሮችን ስቴፕ ባይ ስቴፕ የሆኑ ነገሮችን የተለያየ ቦታ ሄዳችሁ ማየት ትችላላችሁ። ጀነራል የሆኑ ኖሌጅ ግን ይሄን ይመስላል። ይህም ቪዲዮ እስካሁን ድረስ ከተከታተላችሁ በእውነት በጣም ነው የማመሰግናችሁ። እስካሁን ድረስ መቆየታችሁ ለማወቅ 3 ብላችሁ ኮሜንት አድርጉልኝ። በጣም አመሰግናለሁ። ኔክስት ታይም እንገናኝ። ቻው።